ሲሲሊያዊው ከማሪዮ ፑዞ ክፍል 3 መስከረም 1943። በዚህ ወቅት ህዝቡ መኖር የሚችለው በኮንትሮባንድ ንግድ ብቻ ነበር። ጥብቅ የሆነው የምግብ ዕደላ ከጦርነቱም በኋላ በመቀጠሉ ገበሬዎች ምርታቸውን ለመንግስት መደብሮች በተወሰነ ገንዘብ ማለትም ዋጋውን ባጣው ይሬ መሸጥ ነበረባቸው። መንግስትም በበኩሉ በአነስተኛ ዋጋ ለህብረተሰቡ መሸጥ ይጠበቅበት ነበር። በዚህ አሰራር ሁሉም ለህይወቱ ማቆያ የሚበቃውን ያህል ያገኛል። በተግባር እንደታየው ግን ገበሬው የሚችለውን ያክል መደበቁ ነበር። ምክንያታቸውም ለመንግስት የሚያስረክቡት እህል በዶንክሮች የማሉና በከንቲባዎች አማካኝነት በኮንትሮባንድ ለገበያ እንዲቀርብ መደረጉ ነበር። ስለዚህም ህዝቡ ለመኖሩ ሲል የኮንትሮባንድ ንግድ የሚከተለውን ህግ በመጣስ አንዱ ከሌላው ጋር ይገበያያል። ይህን ሲያደርጉ የተያዙም ለፍርድ ቀርበው ወደ እስር ቤት ይላካሉ። ቱሪጂሊያኖና አስፖኑ ፒሾታም እነዚህን ህጎች ለመጣስ ጉዞ ላይ ናቸው። ከቱሪ ይልቅ አስፖኑ ስለ ኮንትሮባንድ ብዙ ያውቃል። በዛሬው ዕለትም በአህያ የሚጎተተው ትልቅ ተሽከርካሪ ሙሉ አይብ ሞንቴሌፕሬ ለሚኖር ነጋዴ ለማድረስ ከአንድ ገበሬ ጋር ተዋውለዋል። ለዚህ አገልግሎታቸው የሚከፈላቸውም ያደረጉት የቱሪን እህት የቀለበት በዓል ትልቅ ግብዣ ለማድረግ የሚረዳቸው 4 በጭስ የደረቀ የአሳማ ወርችና ቅርጫት ሙሉ ቋሊማ ይሆናል። በዚህ ተግባራቸውም 2 ህጎችን ይጥሳሉ። የመጀመሪያው የኮንትሮባንድን ንግድ የሚከተለውን ሲሆን ሁለተኛው ደግሞ ከአንዱ ሀገር ወደ ሌላው ሀገር መጓጓዝን የሚከተለውን ነው። የመጀመሪያውን ህግ በተግባር ለመተርጎም መንግስት የሲሲሊን ህዝብ በሙሉ ማሰር ይኖርበታል። ይህም ማለት የማይታለም ነው። የሁለተኛው ህግ ግን ለማስፈጸም ኬላዎችን ሰርተው የሚፈትሹና ገጠሩንም የሚያስሱ ፖሊሶችን ጠቋሚዎችንም በማሰማራት በጥብቅ ይቆጣጠራል። እነዚህም ቢሆኑ ግን የወታደራዊ መንግስት ልዩ የይለፍ ቃል ያላቸውና በአሜሪካ ወታደሮች መኪና የሚጠቀሙትን የዶንክሮቼ ማሉን ሰራተኞች አይተናኮሉም። ድሃውን ገበሬ ግን እየዘረፉ ወደ እስር ቤት ይልኩታል። ቱሪና አስፖኑ እርሻው ቦታ ለመድረስ 4 ሰዓት ያክል ፈጀባቸው። እንደደረሱም አይቡንና ሌሎችንም ሸቀጦች አህያው ላይ በመጫን ከበላይ የእንስሳ ምግብ ለማስመሰል በከተማው የተለመደውንና ለከብቶች መኖነት የሚያገለግለውን ሳርና የቀርከሃ አገዳ ሸፍነው አሰሩት። ዘዴያቸው የረቀቀ መስሎ ስለታያቸው በራስ የመተማመንና የግዴለሽነት ሁኔታ ይታይባቸዋል። በራስ የመተማመኑ ነገርም የገነነውም በተራሮች ውስጥ የድብቅ መንገድ መኖሩን እናውቃለን በሚል ጭምር ነው። ረጅሙን ጉዟቸውን ሲጀምሩ ጁሊያኖ ምናልባት አደጋ ካለ የማስጠንቀቂያ ፉጨት እንዲያሰማው አስፖኑን ያስቀደመው። በዚህ ሁኔታ ለ2 ሰዓታት ያክል እንደተጓዙ ጁሊያኖ ከኋላው በግምት ከ3 ማይል ርቀት ላይ በፈረስ ሆኖ 6 በቅሎዎችን እየነዳ ወደ እነሱ የሚመጣ ሰው ተመለከተ። ይህ መንገድ በሌሎች ነጋዴዎች የሚዘወተር ከሆነ ምናልባት በፊናንስ ፖሊሶችም ተደርሶበት የተዘጋ ሊሆን ይችላል ብሎ በማሰቡ አስፖኑን ራቅ ብሎ እንዲቃኝ ላከው። ከ1 ሰዓት በኋላ አስፖኑን ድንጋይ ላይ ተቀምጦ ሲጋራውን እያጨሰ ሲያስለው ደረሰ። በጣም የደከመው መሆኑን ከፊቱ መገርጣት መረዳት ይቻላል። ጁሊያኖ ጎኑ ከመቀመጥ በስተቀር አላናገረውም። ዋናውና ከልጅነታቸው ጀምሮ በጣም ያቀራረባቸው አንዱ ሌላውን በማንኛውም ሁኔታ ለማዘዝ አለመሞከር ነበር። በመጨረሻ አስፖኑ ሲጋራውን ሲጨርስ ጁሊያኖ የአህያዋን ልጓም እየሳበ ፊት ለፊት ሲሄድ አስፖኑ ከኋላው እየተከተለው በዝግታ መጓዝ ጀመሩ። እግረ መንገዳቸውንም አንዳንድ አነስተኛ መንደሮችን፣ ጥንታዊ የግሪክ ሐውልቶችን፣ ከ100 ዓመት በፊት ወራሪዎችን ለመመከት ተገንብቶ የነበረ የኖርማኖችን ግንብ ፍርስራሾችንም ተመልክተዋል። ቱሪን ስለ ጥንቷ ሲሲሊና ስለ ራሱም የወደፊት ሁኔታ ያስብ ገባ።
ከበዓሉ በኋላ ለዩኒቨርሲቲ መግቢያ ማመልከቻ እንደሚያዘጋጅለት ቃል የገባለትን የክርስትና አባቱን ሄክቶር አዶኒስንም አስታወሰ። ስለ ሄክቶር ሲያስብ ምንጊዜም ሐዘን ይሰማዋል። ሄክቶር ሰካራሞች በየቁመቱ ማጠር ስለሚያሾፉበት፣ ቁመታቸው ከሱ ለቅ ያሉ ልጆችም ስለሚቀልዱበት በዓል በሆነ ጊዜ ወደ ሞንቴሌፕሪ ዝር አይልም። ቱሪ ሄክቶርን በእውቀቱ ለቤተሰቦችም ሆነ ለሱ በሚያሳየው ርኅራኄና አክብሮት በጣም ይወደዋል። ስለ ቤተሰቦችም ሁሌ እንዳሰበ ነው። የአባቱ ቤተሰቡን ለማስተዳደር በትንሽ መሬት ላይ መድከምና የእህቶችም ሁኔታ ያሳዝነዋል። ከጊዜው አለመረጋጋትና ከድህነታቸው ባሻገር ማርያኒና በቁንጅናዋ የተነሳ ባል ማግኘቷ ያጽናነዋል። ከሁሉም በጣም የሚያስበው ግን ለእናቱ ነው። ማሪያ ሎምቦርዶ ሁልጊዜ እንዳማረሩና ተደስተውም እንደማያውቁ ከልጅነቱ ጀምሮ አስተውሏል። አባቱ አሜሪካ በነበሩበት ጊዜ ስለነበራቸው ሀብት ሲያወጉ እናቱም ባቸው ኮለል እያለ ሲወርድ ብዙ ጊዜ ተመልክቷል። ከዚህም የተነሳ የቤተሰቡን ሕይወት ለመለወጥ በእጅጉ ይመኛል። ጠንክሮ እየሰራ ትምህርቱንም ከተከታተለበትና እንደ ክርስትና አባቱ ትልቅና የተከበረ ደረጃ እንደሚደርስ እርግጠኛ ነው። በእንዲህ ላይ ያለ የቀን ህልም ውስጥ እያለ በትንሽ ዛፎች የተሸፈነ ደን አልፈው የመስቀለኛ መንገዶች መነሻ ወደ ሆነው ኳትሮምቡሊ መንገድ ደረሱ። ጁሊያኖ የጉዞ አቅጣጫውን ከመወሰናቸው በፊት መጠንቀቅ እንደሚገባ በመገመት ለአስፖኑ ምልክት ሰጥቶት አህያዋን በመሳብ ከመንገድ ወጣ ብለው ዛፍ ስር በመጠጋት ማዳመጥ ጀመሩ። በአካባቢው ከነፍሳትና ከወፎች ጫጫታ በስተቀር ሌላ የሚንቀሳቀስ ነገር እንደሌለ ካረጋገጡ በኋላ በዝግታ በመራመድ መስቀለኛውን መንገድ አቋርጠው ወደ ሌላ አነስተኛ ደን ገብተው ተሰወሩ። ቱሪብ እንደገና የቀን ህልሙን ማለም ቀጠለ። ዛፎቹ ዘርዘር እያሉ ሲሄዱና ኮረኮንቹም መንገድ አልፎ ሞንቴሌፕሪ ወደሚወስደው ገላጣና ጠመዝማዛ መንገድ ሲደርሱ ቱሪ የብርሃን ጨረር ፊቱ ላይ ስላንጸባረቀበት ከህልሙ ባነነ። አህያዋን እንድትቆም ከጎተጎታት በኋላ በአንድ እጁ አስቆኑን በመጋረድ አስቆመው። በግምት ከነሱ 30 ያርድ ርቀት ላይ ከቁጥቋጦው ውስጥ 3 ሰዎች ብቅ አሉ። ነጭ መስመር ያለው ጥቁር የደንብ ልብስና መለዮ የደፉ ሲሆን መሳሪያቸውን በተጠንቀቅ እንደያዙ ወደ እነሱ መጓዝ ጀመሩ። ቱሪ በመያዙ የተስፋ መቁረጥና የውርደት ስሜት ተሰማው። ከዳርና ዳር ያሉት ወታደሮች ወጣቶችና ቆባቸውም በሚያስገርም ሁኔታ ወደ አንድ ጎን ዘንበል ያለ ሲሆን አውቶማቲክ ሽጉጣቸውን ደግነው ወደ እነሱ እየቀረቡ ሲመጡ ቆራጦች ይምሰሉ እንጂ ነሆለሎች ነበሩ። ከመሃል ያለው ፖሊስ ጠና ያለ ሆኖ ጠመንጃ የያዘ ነበር። ፊቱን ፈንጣጣ ያበላው መለዮንም እስከ ግንባሩ የደፋና እጅጌው ላይም የ50 አለቃ ምልክት ነበረው። ጁሊያኖ አይኑ ላይ ያረፈው ነጸብራቅ የጠመንጃው እንደሆነ ተረዳ። የ50 አለቃው ጠመንጃውን ወደ ጁሊያኖ የደገነ ሲሆን ፊቱ ሞቅ ባለ ፈገግታ ተሞልቷል። ጁሊያኖ ፈገግታውን ሲያው ስሜቱ ከተስፋ መቁረጥ ወደ ንዴት ተለወጠ። 50 አለቃውና ሁለቱ ፖሊሶች ከየአቅጣጫው ሲቀርቧቸው የበለጠ ነቃ አለ። አውቶማቲክ ሽጉጥ የያዙት እምብዛም የሚያስፈሩ አይደሉም። ለእስረኞቹ ትኩረት ባለመስጠት በግዴለሽነት ወደ አህያዋ ሲቀርቡ አንደኛው ቱሪና አስፖኑ ለአህያዎቹ እንዲርቁ ሽጉጡን እያወዛወዘ ምልክት ከሰጣቸው በኋላ ሽጉጡን ወደ ማህደሩ በመክተት የአህያይቱን ጭነት ማራገፍ ጀመረ። ሳሩንና የቀርከሃ አገዳውን ሲያወርድ አይቡንና ሌሎችን ሸቀጦች በመመልከቱ የደስታ ፉጨት አፏጨ። የአስፖኑን ወደሱ እየተጠጋ መሄድ ባያስተውልም የ50 አለቃው አይቶ ኑሮ አንተ ፂማሙ ወደዚያ ገለል በል ሲል ጮኸ። አስፖኑም ወደ ኋላው በመመለስ ቱሪን ተጠግቶ ቆመ። 50 አለቃው ጁሊያኖን በጣም ጠጋ አለው። ፈንጣጣ በበላው ፊቱ ላይ ድካም ቢታይበትም አይኑ ግን ንቁ ነበር። እናንተ ወጣቶች ምርጥ የሆነች አይብ ይዛችኋል።
ለማካሮኒያችን ጥሩ ማባያ ትሆናለች። እናንተ ግን አህያችሁን እየጋለባችሁ ወደ ቤታችሁ መመለስ ከፈለጋችሁ የሸጠላችሁን ገበሬም ስም ብቻ ንገሩኝ አለ። ሁለቱም ሳይመልሱ ጥቂት ከቆዩ በኋላ የምትለቁኝ ከሆነ 1000 ሊሬ ልስጣችሁ ዝግጁ ነኝ አለ ጁሊያኖ። የ50 አለቃው በሊሬ ቂጥህን ልትጠርግበት ትችላለህ። አሁን መታወቂያ ወረቀታችሁን አሳዩኝ። እሱም ትክክለኛ ካልሆነ ቂጣችሁን እንድትጠርጉበት አደርጋችኋለሁ ሲል በቁጣ ደነፋ። ጁሊያኖ ብልግና የተሞላበት ንግግሩን ሲሰማ ንዴት ሰውነቱን ወረረው። በዚህም ወቅት ምንም ቢሆን እንደማይያዝላቸውና የቤተሰቡንም ምግብ እንዲዘርፉት የማያደርግ መሆኑን ለራሱ ቃል ገባ። መታወቂያውን ከኪሱ አውጥቶ ወደ 50 አለቃው መጠጋት ጀመረ። ወደ ጠበንጃው አፈሙዝ መድረስ ከቻለ የሰውነቱን ጠንካራ ፍጥነት ለመጠቀም ተስፋ አድርጓል። ነገር ግን 50 አለቃው ገና ጥቂት እርምጃ እንደተራመደ መታወቂያውን መሬት ላይ ጥሎ ወደ ኋላ እንዲመለስ አዘዘው። ፒሾታ ጓደኛው ያሰበው ስለገባውና ከሸሚዙ ስርም ሽጉጥ እንደታጠቀ ስለሚያውቅ የ50 አለቃውን ትኩረት ወደ ራሱ ለመሳብ ሞከረ። እጁን ወገቡ ላይ አድርጎ የታጠቀው ጩቤ እየዳበሰ 50 አለቃ የሰውየውን ስም እንድነግርህ ከፈለክ መታወቂያችንን ማየቱ ለምን አስፈለገ ካለ በኋላ መልሶም ፌዝ በተቀላቀለበት አነጋገር ፖሊሶች እንደሆነ ሁልጊዜም ቃሉን እንደሚጠብቅ እናውቃለን አለ። ፖሊስ የሚለውን ቃል ሲናገር ጥላቻው ካፉ ያስታውቅ ነበር። 50 አለቃው ወደ አስፖኑ ጥቂት እርምጃ ሄዶ ቆመ። አንተስ መታወቂያ የት አለ? ወይስ ከአንተ የተሻለ ፂም እንዳለው አህያ አንተም የለህም? ሁሉም ፖሊሶች ከት ብለው ሲስቁ አስፖኑ አይኑ ፈጠጠ። ወደ 50 አለቃው ጥቂት እርምጃዎች ተጠግቶም ምንም መታወቂያ የለኝም፣ የማውቀው ገበሬም የለም፣ ሸቀጡንም ያገኘነው መንገድ ላይ ወድቆ ነው አለ በድፍረት። የአስፖኑ ዓላማ 50 አለቃውን ወደ እነሱ ለማቅረብ ነበር። 50 አለቃው ግን አመላለሱን ሳይ ወደ ኋላው በማፈግፈግ ይህ ሲሲሊያዊ ድፍረትህ በባስቲናዶ እንዲበርድልህ ይደረጋል ካለ በኋላ ትንሽ ቆየት ብሎ ሁለታችሁም በደረታችሁ መሬት ላይ ተኙ ሲል አዘዛቸው። ባስቲናዶ የዱላና የአለንጋን ግርፍ ለመግለጽ የሚጠቀሙበት ቃል ነው። ጁሊያኖ በቬላምቦ ካምፕ ታስረው የተገረፉ ጥቂት የሞንቴሌሪ ሰዎችን ያውቃል። ወደ ቤታቸው የተመለሱት ጉልበታቸው ተሰብሮ መስራት እንዳይችሉ ሆነው ራሳቸውን ማብጦ ተጎድቶ ነበር። ይህ ደግሞ በሱ ላይ እንዲደርስ ፈጽሞ አይፈቅድም። ለመተኛት እንዲዘጋጅ አይነት ነገር አንድ እጁንና ጉልበቱን በዝግታ መሬት ላይ ሲያስነካ ሌላውን እጁን ወገቡ አካባቢ መታጠቂያው ላይ አሳረፈ። ፀሐይ በርቀት ከተራራው በታች እያሽቆለቆለች ስትሆን ገላጣው ስፍራም የፀሐይ ጥልቀት መጀመሪያ የሆነውን ደብዛዛ ብርሃን ተላብሷል። ፒሾታ በዚህ ምክንያት ሊገድሉት እንደማይችሉ እርግጠኛ ሆኖ ትዕዛዙን በመናቅ በኩራት ቆሟል። ወጣቶቹ ፖሊሶች ሽጉጥ የያዙበት እጃቸውን እየተንቀጠቀጠ የሚያደርጉት ጠፍቷቸው ይመለከታሉ። በዚህ ሁኔታ ላይ እንዳሉ ብዙም ሳይርቅ የበቅሎቹ ኮቴ ተሰማቸው። ወዲያውም ወደ ገላጣው መሬት ብቅ ሲል ቀደም ብሎ በርቀት ላይ ተከትሏቸው የነበረውና 6 በቅሎችን ፈረስ ላይ ተቀምጦ የሚነዳው ነጋዴ መሆኑን ለዩት። ሰውየው ሉፓራ ያነገተና ከደረበው ወፍራም ቆዳ ጃኬት ጋር ግዙፍ መስሎ የሚታይ ነበር። አጠገባቸውም እንደደረሰ ከፈረሱ ዘሎ በመውረድ ከኪሱ ውስጥ ጥቅል የታሰረ ሊሬ በማውጣት ጠመንጃ ወደ ያዘው 50 አለቃ እያዘገመ ዛሬ ሳይቀናቸው አልቀረም አለ። ከፊቱ ፈገግታ ቀድሞ እንደሚተዋወቁ ግልጽ ነበር። ጠመንጃ የያዘው 50 አለቃ ገንዘቡን ለመቀበል ለመጀመሪያ ጊዜ ዘና አለ። ሁለቱም በፈገግታ ይታዩ ስለነበር ለጊዜው እስረኞቹ በሁሉም ሰዎች ተረሱ። በዚያን ጊዜ ጁሊያኖ ወደ አንዱ ዘብ ሲጠጋ፣ አስፖኑ ደግሞ በአቅራቢያው ተጠጋግቶ ወደ በቀለው ቀርቀሃ ሸተት አለ።
ጁሊያኖ እንደደረሰ ዘቡን በክርኑ ሲለው ተዘረረ። ጮክ ብሎ አስፖኑን እንዲያመልጥ ሲነግረው በፍጥነት ወደ ቀርከሃው ተፈተለከ። ራሱም ወደ ጫካው ሮጠ። ሌላኛው ዘብ በድንጋጤ ይሁን ወይም ደግሞ በሌላ ምክንያት እጁ ስለተሳሰረበት መሳሪያውን ማቀባበል አልቻለም። ጁሊያኖ ዛፎቹ ከሌላ አካባቢ ሲደርስ የደስታ ስሜት ተሰማው። ሰውነቱን ወደፊት በመወርወር ከሌላ ከሚሆኑት ሁለት ጠንካራ ዛፎች መካከል ለመግባት እየዘለለ ከሸሚዙ ስር የታጠቀውን ሽጉጥ አወጣ። ነገር ግን በመጀመሪያም ስለ 50 አለቃው የነበረው ግምት ትክክለኛ ነበር። የ50 አለቃው የተቀበለውን የታሰረ ብር መሬት ላይ ጥሎ ምንም ሳይረበሽ ጠመንጃውን አነጣጥሮ ተኮሰ። ኢላማውንም ስለመታ ጁሊያኖ አየር ላይ እንደተመቻቸ እርግብ መሬት ላይ ተዘረረ። ጁሊያኖ ተኩሱን እንደሰማ ሰውነቱን በትልቅ በትር የተመታ ያክል ተሰማው። በሁለቱ ዛፎች መካከል ከወደቀ በኋላ ለመነሳት ሞከረ። ነገር ግን አልሆነለትም። እግሮቹ በመደንዘዛቸው ሊያንቀሳቅሳቸው አልቻለም። ሽጉጡን እንደያዘ ፊቱን አዙሮ የ50 አለቃን ያለበትን ቦታ ሲመለከት በድል አድራጊነት ጠመንጃውን እያወዛወዘ ሲጮህ ተመለከተው። ሱሪው በሚያጣብቅ ወፍራም ፈሳሽ እየተሞላ ነበር። የሽጉጡን ቃታ ከመሳቡ በፊትም ለዚህች ትንሽ አይብ ሲል ስለተኮሰበት ተገረመ። ለማምለጥ መሞከር የተለመደ ጉዳይ ሆኖ ሳለ ግዴለሽነታቸውና ጭካኔያቸው ግን ለዚህ የሚደርስ አልመሰለውም ነበር። ቃታውን ሲስበው ጠመንጃው መሬት ላይ ሲወድቅ ተመለከተ። መለዮ ለብቻው በአየር ላይ ከሚንሳፈፈው ሰውነቱ ጋር መሬት ወደቀ። በዚህ ርቀት ለዚያውም በሽጉጥ እንዲህ አይነት ኢላማ መምታት አስቸጋሪ ቢሆንም ጁሊያኖን ግን እጁ ከጥይቱ ጋር በሮ 50 አለቃው አይን ውስጥ የገባ ያህል ተሰማው። ወዲያው የአውቶማቲክ ሽጉጡ ተኩስ ከበላዩና በአቅራቢያው ይንጣጣ ጀመር። ነገር ግን ሁሉም ኢላማቸውን እንዲመጡ ሆነው የተተኮሱ አልነበሩም። ያም ቢሆን ግን ወዲያውኑ ጸጥ በማለቱ አካባቢው ረጭ አለ። ሌላው ቀርቶ የነፍሳት ድምፅ እንኳን አይሰማም። ቱሪ ወደ ቁጥቋጦው ተንከባለለ። የጠላቱን ፊት በደም ተጨማልቆ ማየቱ ትንሽ ተስፋ ሰጥቶታል። እንደገና ለመነሳት ሲሞክርም እንደ በፊቱ ሳይሆን እግሩ ታዘዘለት። መሮጥ ሲጀምር ግን አንደኛው እግሩ አልታዘዝ ብሎት ከአንደኛው ኋላ ይጎተት ጀመር። ሱሪው ርሷል። ብልቱ አካባቢ የሚያጣብቅ ነገር ይሰማዋል። አይኑም ብዥ ብሎበታል። እየሮጠ ሳለ ተመልሶ ወደ ገላጣው ስፍራ የወጣ መስሎት ፈራ። ወደ ኋላው ለመመለስ ሲሞክርም ሰውነቱ እንደመዘላለበት ወደ መሬት ሳይሆን እንጦሮንጦስ እንደሚወርድ እናም ለዘላለም ወርቆ እንደሚቀር አይነት። በገላጣው ስፍራ ወጣቱ ዘብጣቱን ከቃታው ሲያነሳ ተኩሱ ቆመ። መሬቱ ተኝቶ የነበረው የኮንትሮባንድ ነጋዴ በእጁ የታሰረውን ብር እንደያዘ በመነሳት ለዘቡ ዘረጋለት። ዘቡ ግን ሽጉጡን እሱ ላይ በመደገን በቁጥጥር ስር ውለሃል ሲል ጮክ ብሎ ተናገረ። እንድሄድ ፍቀድልኝ። አሁን የምትካፈሉት እኮ ለሁለት ነው አለ ኮንትሮባንድ ነጋዴው። ዘቡ ወደ ቀድሞ 50 አለቃ ተመለከተ። ለመሞቱ ምንም አያጠራጥርም። ጥይቱ የገባው በአይኑ ከመሆኑም በላይ ስጋው ፊቱ ላይ ብትንትን ብሎ ቢጫነት ያለው ፈሳሽ ከደሙ ጋር ተቀላቅሎ ይታያል። ያኛውም አልቆለታል። ቁጥቋጦው ውስጥ ተከትየው ሬሳውን ይዤላችሁ እመጣለሁ አለ ነጋዴው። እናንተም ጀግና ልትባሉበት ትችላላችሁ፣ ብቻ እኔን ልቀቁኝ ብሎ ተማጸናቸው። ወድቆ የነበረው ዘብ በ50 አለቃው ትዕዛዝ ቱሪ ጥሎት የነበረውን መታወቂያ አንስቶ ቫልቫቶሬ ጁሊያኖ ሞንቴፕሪ ከተማ ሲል ጮክ ብሎ አነበበ። አሁን እሱን ማሳደድ አያስፈልግም አለ ሌላው ዘብ ሽጉጡን እየደገነ። ለበላይ ሪፖርት እናደርጋለን አለ። ነጋዴው ፈሪዎች ካለ በኋላ ወዲያው ትከሻው ላይ ያነገተውን ሎፓራ ለማውረድ ተዘጋጀ። ነገር ግን ዘቦቹ ክፉኛ ሲገላመጡት ተወው። ትጥቁን ካስፈቱት በኋላ
የ50 አለቃውን ሬሳ ፈረሱ ላይ አስጭነው ወደ ካምፓቸው እንዲወስድ አደረጉት። ነጋዴው በቀላሉ የሚበረግጉ በመሆናቸው እንዳይገድሉት ከመፍራቱ በስተቀር ወደ ጣቢያቸው መሄዱ ምንም አላስፈራውም። ከሞንቴሌፕሬው ማርዲያኖ ጋር በደንብ የሚተዋወቅ በመሆኑ እንደ በፊቱ ሁሉ አሁንም ይስማማሉ። በዚህ መሃል ማናቸውም ስለ አስፖኑ አላሰቡም። እሱ ግን ንግግራቸውን በሚገባ አድምጧል። በረጃጅም ሳሮች በተሸፈነ ጉድባ ውስጥ ጩቤውን አዘጋጅቶ በደረቱ ለጥ እንዳለ ቱሪንን ለማደን ከሞከሩ አንዳቸውን አድፍጦ በመግደል መሳሪያውን ከቀማ በኋላ ሌላውን ለመድገም አቅዷል። ሞትን እንዳይፈራ የሚያደርግ ድፍረት ተሰማው። እናም ነጋዴው የቱሪን ሬሳ ለማምጣት ያቀረበውን ሐሳብ በሰማበት ጊዜ ገጽታው እንዳያጠፋው በጥንቃቄ በአእምሮ ቀረጸው። ግን ቱሪንን ላለማደን ሲወስኑና አህያዋን አስከትለው ሲሄዱ በሐሳቡ አለመሳካት መለስተኛ ሐዘን ተሰማው። በሌላ በኩል ቱሪ በጣም እንደተጎዳና የእሱን እርዳታ እንደሚፈልግም አውቋል። ትንሽ ቆይቶም ከተኛበት ተነስቶ ገላጣውን መሬት በቁጥቋጦው ውስጥ እየተሽለከለከ ከቃኘ በኋላ ቱሪ ወደ ነበረበት አመራ። ሲደርስ ስላላገኘው ግን መጀመሪያ ወደ መጡበት አቅጣጫ ተመልሶ ሮጠ። ከበላዩ እንደ ቆይ የጎደጎደ ትልቅ ቋጥኝ አጠገብ እስኪደርስ ድረስ ምንም ፍንጭ አላገኘም። እዚያ ጠቆር ያለ የደም ነጠብጣብ በማየቱ አቅጣጫውን ተከትሎ መሮጥ ሲጀምር እጅግም ሳይርቅ መንገዱ ላይ ጁሊያኖን ሽጉጡን እንደጨበጠ ተዘርሮ አገኘው። አጠገቡ በርከክ ብሎ ሽጉጡን ከእጁ በማላቀቅ ራሱ ቀበቶ ውስጥ ሲሽጠው ጁሊያኖ አይኑን ገለጠ። በጥላቻ የተሞሉ ከመሆናቸውም በላይ እሱን ሳይሆን ከሱ ባሻገር የሚመለከቱ ይመስላሉ። ፒሾታ ይህንን ሲያይ በእፎይታ ሊያለቅስ ምንም አልቀረውም። በእግሩም ሊያቆመው ሞከረ። አቅም ስላልነበረው ግን ቱሪ ለመነሳት ሞክር፣ እባክህን እኔ ደግፍሃለሁ አለው። ቱሪም በአንድ እጁ መሬቱን ተመርኩዞ ሰውነቱን ወደ ላይ በመግፋት ተነሳ። አስፖኑም ለማገዝ እንዲያመቸው አንድ እጁን ወደ ወገቡ ዙሪያ ሲያሳርፍ እጁን ትኩስ ላቦት ተሰማው። ሸሚዙን ገለጥ ሲያደርግም ጎኑ ላይ ያለውን ትልቅ ቀዳዳ ተመለከተ። ወዲያውኑ የራሱን ሸሚዝ ቀዶ ቁስሉን አሰረለት። ከዚያም እጁን ወደ መሃል ከፍ በማድረግ ወገቡን አቅፎ የግራ እጁን ደግሞ በአንገቱ አሳልፎ በሌላ እጁ በመያዝ በቀስታ መጓዝ ጀመሩ። እየተወላገዱ ሲሄዱ ከሩቅ ለሚያያቸው የሚደንሱ ይመስሉ ነበር። በዚህ ሁኔታ ቱሪ የሞንቴፕሪ ሕዝብን ተአምር ይወርድልናል ብሎ ተስፋ የሚያደርግበት የቅዱስ ሮዛሊን በዓል አመለጠው። በእርግጥ ሊያሸንፍበት ይችል የነበረው የተኩስ ውድድር ፈረስ እየጋለቡ ከተቃራኒ ጋር በዱላና በአለንጋ ጭንቅላት ላይ እየተማቱ የሚጫወቱት ውድድር የተለያየ ህብር ያላቸውና ወደ ሰማይ እየተተኮሱ የሚፈነጣጠቁ ርችቶች ትዕይንት ሁሉ አመለጠው። በካሮት ቅርጽ የተሰራ ለውዝ በቀይ ድንችና በአገዳ የሚሰራውን ታምራዊ ጣፋጭም ሳይቀምስ ቀረ። የሮናልድ፣ የኦሊቨር እንዲሁም የቻርላማኝ የአሻንጉሊት ትርኢት አመለጠው። በቤትም ቢሆን የእህቱ ቀለበት እሱ በሌለበት ተከናወነ። በበቅሎዋና በአህያዋ መካከል በተደረገው ታምራዊ ውህደትም በቅሎዋ ሳትጸንስ በመቅረቷ የሞንቴሌፕሪ ህዝብ አዘነ። ከአያሌ ዓመታት በኋላ እንኳን የዛች ቀኗ ታምር የተፈጠረው አህያውን ይዞ በነበረው ወጣት መሆኑ አላወቁትም። አበምኔቱ የፍራንሲስካ ገዳም መነኩሴዎች ጠንክረው እንዲሰሩና የዕለት ጉርሳቸውን እንዲያገኙ ለማበረታታት የተለመደ የምሽት ጉብኝታቸውን አደረጉ። የቅዱሳን ታሪካዊ ዕቃዎች መስሪያ ውስጥ ያለውን የምግብ ማከማቻ ደህና ይዞታ ላይ መሆኑንና ለአቅራቢያቸው ከተሞች ዳቦ የሚያቀርበውን መጋገሪያ ቤት ከተመለከቱ በኋላ ከአትክልቱ ቦታ የተሰበሰበውንና ከቀርከሃ የተሰሩ ቅርጫቶች ውስጥ የተከማቹትን የድንች፣ የወይንና የወይራ ዘይት ፍሬዎችን እያገላበጡ ተመለከቱ። መነኩሴዎቹ ጠንካራ ሰራተኞች ቢሆኑም እንኳን አኩራፊና እግዚአብሔርን ለማገልገል በቂ የሆነ ደስታ የማያሳዩ ናቸው።
አበምኔቱ ረጅምና ቁርጭምጭሚት የሚደርስ የቅስና ልብሳቸውን ወደ ላይ ሰብስበው ቀጭን 4 ማዕዘን ሲጋራ በማውጣት የእራት ሰዓት እስኪደርስ ድረስ በግቢው ውስጥ መንሸራሸር ጀመሩ። አስፖኑ ጁሊያኖን እየጎተተ የገዳሙን በር አልፎ ሲገባ የተመለከቱት በዚያን ጊዜ ነበር። በር ጠባቂው እንዳይገቡ ቢከለክላቸውም አስፖኑ ሽጉጡን ግንባሩ ላይ ሲደግንበት የመጨረሻ ጸሎቱን ለማድረስ ተንበረከከ። አስፖኑም አልፎት በመግባት ሕይወት አልባ የሚመስለውን የጁሊያኖን ሰውነት አበምኔቱ እግር ስር አጋደመው። አበምኔቱ ረጅምና ኮስማና ሰው ሲሆኑ ደፍጣጣ አፍንጫቸው፣ ትንንሽ ቡኒ አይኖቻቸውና ቀጫጭን አጥንቶቻቸው በአጠቃላይ ዝንጀሮ ሲያስመስላቸው፣ ከዚህ ባሻገር ግን ፊታቸው ግርማ ሞገስ አለው። ምንም እንኳን እድሜያቸው 70 ቢሆንም ሰውነታቸው ጠንካራና ከሞሶሎኒ ቀደም ብለው ባለው ጊዜ ለማለፊያ አፋኞች የተቀጠሩ ለተያዙት ሰዎች ማስለቀቂያ የክፍያ ደብዳቤ እንደሚጽፉበት ወቅት ብልህና ንቁ ነበሩ። ገዳማቸው የሕገ ወጥ ነጋዴዎች ጠቅላይ መምሪያ እንደሆነ በገበሬውም ሆነ በባለስልጣኖቹ ቢታወቅም እስካሁን ግን የተቀናቀናቸው አልነበረም። የህብረተሰቡ መንፈሳዊ መሪ በመሆናቸው ቅዱስ ስራቸውን በማክበር ለበጎ ስራቸው ተገቢ ክፍያ መቆጠሩ ነበርና። ስለዚህም አበምኔቱ ማንፍሬድ ሁለቱን በደም የተጨማለቁ ወጣቶች በገዳሙ ግቢ በማየታቸው አልተከፉም። ከዚህ በፊት አስፖኑ ለተወሰነ ጊዜ በኮንትሮባንድ ስራቸው ስለተጠቀሙበት በደንብ ያውቁታል። ሁለቱን አንድ የሚያደርጋቸውና የሚያስደስታቸውም ነገር ተመሳሳይ ባህሪ ያላቸው፣ ይኸውም ስውር ብልጠታቸው ሲሆን አስፖኑ አበምኔቱ መንፈሳዊ ሰው ሆነው እንዲህ መሆናቸው ሲገርመው፣ እሳቸውም ገና በለጋ ዕድሜው እንዲህ መሆኑ ይገርማቸዋል። አበምኔቱ ዘበኛውን መነኩሴ ካጽናኑትና ካረጋጉት በኋላ ወደ አስፖኑ ዞር ብለው ታዲያ አስፖኑ፣ አሁን ደግሞ ምን አይነት እወካ ነው ያስከው ሲሉ ጠየቁት። ፒሾታ የጁሊያኖን ቁስል ያሰረበትን የሸሚዙን እራፊ እያጠበቀ ነበር። አበምኔቱ የአስፖኑን በሐዘን የተሰበረ ፊት በማየታቸው ተገረሙ። ፈጽሞ እንዲህ ያለ ስሜት ሊኖሩ ይችላል ብለው አያስቡም ነበር። ፒሾታ የጁሊያኖን ቁስል በድጋሚ ሲያይ እንደማይተርፍ አወቀ። የጨነቀው ለእናቱ ለማሪያ ላምቦርዶ እንዴት ብሎ እንደሚነግራቸው ነበር። ከሁሉም በላይ አበምኔቱን አሳምኖ መጠለያ እንዲሰጧቸው ማድረግ አለበት። ከተንበረከከበት ተነስቶ አበምኔቱን ትክ ብሎ ተመለከታቸው። አስተያየቱ መልእክት ያዘለና እምቢታቸው ዘላለማዊ ባላንጣ እንደሚያፈሩ በቀጥታም ባይሆን በተዘዋዋሪ የሚገልጽ ነበር። ይህ የአክስቴ ልጅና ውድ ጓደኛዬ ሳልቫቶሪ ጁሊያኖ እንደሚታዩት በጣም ቆስሏል። በአጭር ጊዜ ውስጥ የከተማው ፖሊሶች እኔና እሱን በየተራሮቹ ማሰስ ይጀምራሉ። ስለዚህ ያሉን ተስፋ እርስዎ ብቻ ኖት። በመሆኑም እንዲሸሸጉንና ሐኪምም እስከምናገኝ ድረስ እንዲጠሩልን ወይም ደግሞ እንዲያስመጥሉን እንለምኖታለን። ይህን ካደረጉልን የዘላለም ወዳጅ አፈሩ ማለት ነው አለ። ወዳጅ የምትለዋን ቃል ሲናገር እያጋነነ ነበር። አበምኔቱ በጥሞና አዳመጡት። ስለ ጁሊያኖ በሞንቴሌፕሪ የተከበረ ጎበዝ፣ ግሩም ተኳሽና አዳኝ መሆን ከዚህ በፊት ሰምተዋል። ብዙዎቹ የማፊያ አለቆች አይናቸውን እንደጣሉበትና ታላቁ ዶን ክሮቼም ወደ ገዳሙ ለጉዳይ በመጣበት አንድ ወቅት የጁሊያኖን ስም አንስቶ ጥሩ ምልምል ሊሆን እንደሚችል ሲናገር ሰምተዋል። የተዘረረውን ጁሊያኖን አካል ሲያጠኑት ግን ሰውየው ከመጠለያ ይልቅ መቃብር፣ ከዶክተር ይልቅ ፍትሃት እንደሚደረግለት ቄስ እንደሚያስፈልገው እርግጠኛ ነበሩ። የፒሾታን ልመና በመቀበል ለዚህ ሬሳ መጠለያ መስጠት በሲሲሊ ውስጥ እንኳን ወንጀል ሊሆን አይችልም። ሆኖም ለዚህ ወጣት የሚውሉለት ውለታ በቀላሉ እንዳይገመት በመፈለጋቸው ለስለስ ባለ አነጋገር ፖሊሶች ለምን ይፈልጓቸዋል አሉ። በድጋሚ ጠየቁት። ፒሾታ አመነታ። ፖሊስ መግደላቸውን ቢነግራቸው ምናልባት መደበቂያ ይከለክላቸዋል። እውነቱን ካላወጣ ደግሞ እንደ ቀላል ጉዳይ በመቁጠር በአሰሳ የሚያዙበት ቦታ እንዳያስፈሯቸው ፈራ። ስለዚህም ያለው አማራጭ እውነቱን መናገር ብቻ እንደሆነ በማመን ነገራቸው።
አበምኔቱ አይናቸውን በፍጥነት ወደ መሬት ወርወር አድርገው ጁሊያኖን በድጋሚ ተመለከቱት። እንደ ፍራንሲስካ ገዳም መነኩሴዎች ሁሉ በክርስቲያናዊ በጎ ስራ የተሞሉ ቢሆኑም በእንደዚህ አይነት ወቅት ግን ሁኔታዎችን ማገናዘብ ያስፈልጋል። ለወጣቱ መጠጊያ ቢሰጡትና እዚሁ እንዳለ ቢሞት ባለስልጣኖቹ በመሞቱ ሲረኩ፣ ቤተሰቦቹ ባለውለታቸው ይሆናል። ጁሊያኖ ቢያገግምና ቢድንም ደግሞ ጥቅሙ የላቀ እንደሚሆን ገመቱ። እንዲህ በጠና ከቆሰለ በኋላ ሽጉጡን አነጣጥሮ በመተኮስ ፖሊስ መግደል የቻለን ወጣት ባለውለታቸው ማድረግ ዋጋ ያለው ነገር ነው። ካልሆነም ደግሞ በቀላሉ ለፖሊሶች ሊያስረክቧቸው ይችላሉ። ነገር ግን የሚያገኙት ጥቅም ምንድን ነው? ባለስልጣኖቹ እንደሆኑ አሁን ከሚያደርጉላቸው የበለጠ ምንም አያደርጉላቸውም። ያላቸውም ስልጣን ከፍተኛ ነው። ጓደኛ የሚያስፈልጋቸውም ከሌላው ህብረተሰብ ክፍል ነው። እነዚህን ወጣቶች አሳልፈው በመስጠት የሚያተርፉት በገበሬዎቹ መጠላትንና የእነርሱን ቤተሰቦች ጊዜ የማይሽረው ባላንጣነት ብቻ ነው። የለበሱትና የቅስና ልብሳቸውም ሆነ ስልጣናቸው ከሚከተላቸው በቀል አያድናቸውም። በአንድ የሲሲሊ ገበሬ መጠላት እንደ ቀላል ነገር መቆጠር የለበትም። በእውነተኛ ክርስቲያንነታቸው የድንግል ማርያምን ሕግ እንኳን በጭራሽ አያጠፉም። ግን በጦፈ የበቀል ጦርነት ወቅት ለባለስልጣኖች ሚስጥር አሳልፎ ላለመስጠት በጥንት ጊዜ የወጣውን የኦሜርታን ሕግ የጣሰ ጳጳስም እንኳን ቢሆን ከመግደል አይመለሱም። በዚች ብዛት ባላቸው የክርስትና ሕግጋት በተሞላች ምድር አንድ ጉንጭህን ሲመታህ ሌላውን አዙርለት የሚለው ክርስቲያናዊ እምነትም አይሰራም። ይቅርታ እንደ ፈሪዎች መሸሸጊያ ይቆጠራል። በሲሲሊያዊ ገበሬ ዘንድ ምህረት የምትለው ቃል ቦታ የላትም። ሞኖክሴው የአስፖኑን አሳልፎ እንደማይሰጣቸው እርግጠኛ ነበሩ። ምክንያቱም ከዚህ በፊት ለሳቸው ኮንትሮባንድ ሲነግድ ጓደኛቸው በሆነ የደህንነት ፖሊስ ተይዞ እንዲመረመር ቢያደርጉም ምንም ሚስጥር ሳይወጣ ቀርቷልና። በዚህም ወጣቱን ለበለጠ ከፍተኛ ስራ አጭተውት ስለነበር በልባቸው ልዩ ቦታ ሰጥተውታል። አበምኔቱ ሁለት ጣቶቻቸውን አፋቸው ውስጥ ከተው ሲያፏጩ ሞኖክሴዎቹ በፍጥነት እየሮጡ መጡ። ጁሊያኖን ተሸክመው በርቀት ወደሚታየው የገዳሙ ሌላ ማዕዘን እንዲወስዱት አዘዟቸው። ይህ ቦታ የግላቸው ሲሆን በጦርነቱ ወቅት የከዱ ወታደሮችንና ከጣሊያን ሰራዊት የሸሹ የሀብታም ገበሬዎችን ልጆች የደበቁበት ነበር። ከዚያም ከሞኖክሴዎቹ አንዱን 5 ማይል ያህል ብቻ ከምትርቀው የሳንጆፒ ጃቶ ከተማ ዶክተር ይዘው እንዲመጡ ላኳቸው። ፒሾታ አልጋው ጫፍ ላይ ተቀምጦ የጁሊያኖን እጆች በእጁ ያዛቸው። ቁስሉ መድማቱን ቢያቆምም አይኖቹ ቅዝዝ ብለዋል። ፒሾታ እንባ እየተናነቀው ችፍ ያለ ላብ የሚታይበትን የጁሊያኖን ግንባር አባበሰለት። ዶክተሩ በግምት ከ1 ሰዓት በኋላ ደረሱ። በየመንገዱና በየተራራው ፖሊሶች እያሰሱ መሆኑን ቢያውቁም ጓደኛቸው አበምኔቱ የቆሰለው ሰው በመደበቃቸው አልተሸበሩም። ስለ ፖሊስና ስለ መንግስት ምን አገባቸው? ዘወትር እሁድ እንቁላል በቅርጫት ለገና በአነስተኛ በርሜል ወይንና ለትንሣኤ ጠቦት የሚልኩላቸው ናቸው። ዶክተሩ በረጅሙ ተንፍሰው ወደ አበምኔቱ በመዞር የምችለውን ሁሉ አድርጌያለሁ፣ ደሙም መፍሰስ አቁሟል። ቀደም ብሎ ደም በብዛት ስለፈሰሰው ግን አደገኛ ሁኔታ ላይ ነው። ሙቀትም ያስፈልገዋል። ወተትም ሳይበዛ በጥቂቱ አጠጡት። ለእንቅልፍና ለስቃይ ማስታገሻ እንዲሆነውም መድኃኒት እተውለታለሁ ካሉ በኋላ የጁሊያንን ግዙፍ አካል በሐዘኔታ አስተዋሉት። ፒሾታ ሐዘን በሰበረው ድምፅ ለወላጆቹ ምን ብዬ ልነግራቸው ነው? ተስፋ ያለው ይመስሎታል? ሲል ጠየቃቸው። የፈለግከውን ልትነግራቸው ትችላለህ አሉ ዶክተሩ። ቁስሉ ኃይለኛ ነው፣ ግን ጠንካራ ስለሚመስል ሊድን ይችላል። ነገር ግን ተስፋ ለማድረጉ ይበጃል ካሉ በኋላ የአስፖኑን ተስፋ መቁረጥና የአበምኔቱን እፎይታ ተመልክተው በፈገግታ በእርግጥ በዚህ በተቀደሰ ቦታ ሁልጊዜም ታምር ሊሰራ ይችላል አሉ። አበምኔቱና ዶክተሩ ተያይዘው ሲወጡ አስፖኑ ጁሊያኖ ግንባር ላይ ችፍ ያለውን ላብ ለመጥረግ አጎነበሰ። የጁሊያኖን የፌዝ አመለካከት በማየቱ ግን ተገረመ። ብርማ የሆኑት የጥቁር ቡናማ አይኖቹ ብሌኖች
ወደ አንድ በኩል አጋድለዋል። ቱሪ ለመናገር እየሞከረ ስለነበር ጠጋ አለው። ለእናቴ እቤት እንደመጣ ንገራት ካለ በኋላ አስፖኑ እድሜ ልኩን የማይረሳውን አንድ ነገር አደረገ። እጆቹን ወደ ላይ በማንሳት ፀጉሩን ጨምድዶ ያዘው። እንደ በፊቱ በጣም ጠንካራ በመሆናቸው የሚሞት ሰው እጆች አይመስሉም። ከዚያም ወደ እሱ ካስጠጋው በኋላ ታዘዘኝ አለው። ሄክቶር አዶኒስ የስልክ ጥሪው እንደደረሰው በማለዳ ወደ ሞንቴሌፕሪ መጣ። ሞንቴሌፕሪ የተወለደባትና የወጣትነቱን ጊዜ ያሳለፈባት ከተማ ብትሆንም አይወዳትም። እዚያ ያለችውንም መኖሪያ ቤቱን የሚጠቀምባት አልፎ አልፎ ነበር። በተለይ በዓመት በዓል ጊዜ ሰካራሞች በቁመቱ ማጠር ስለሚሳለቁበት፣ ትንንሽ ልጆችም ስለሚያሾፉበትና ሴቶች ደግሞ የመገረም ፈገግታ እያሳዩ ስለሚያሳርፉት ፈጽሞ አይመጣም። እዚህ ከነሱ የላቀ አዋቂ መሆኑ አያስከብረውም። እንዲያውም እነሱ የበለጠ ኩሮች ናቸው። ለምሳሌ እያንዳንዱ ቤተሰብ ቤቱን የሚቀባው አባትየው ይቀባው የነበረውን አይነት ቀለም ሲሆን ይኸውም የዘር ሐረጋቸውን ማጣቀሻ ነው። ከምዕተ ዓመታት በፊት ኖርማኖች ነጭ፣ ግሪኮች ቡናማ፣ አረቦች ደግሞ የተለያዩ የቀይና የፒንክ ቀለማትን አይነቶች፣ ይሁዲዎች ደግሞ ቢጫ ቀለምን ይቀቡ ነበር። አሁን ግን ሁሉም ራሳቸውን ሲሲሊያዊና ኢጣሊያዊ አድርገው ይቆጥራሉ። የቤቱን ባለቤት በመልኩ መለየት ያዳግታል። አንድ ቤቱን ቢጫ የተቀባን የቤት ባለቤት ዝርያ ይሁዳዊ ነው ቢሉት የነጋሪውን ሆድ ዕቃ በጩቤ ሊዘረግፉ ይችላል። አስፖኑ ምንም እንኳን ነጭ ቀለም የተቀባ ቤት ውስጥ ቢኖርም መልኩ ወደ አረብ ያደላል። ጁሊያኖ መልኩ ግሪካዊ ሲመስል ቤቱ የተቀባው ቀለም ግን ቡናማ ነው። ነገር ግን የሰውነቱ አቋምና የአጥንቱ ሰፋፊነት ኖርማኖችን ይመስላል። በግልጽ እንደሚታየው እነዚህ ደሞች ተቀላቅለው አደገኛ የሆነ እውነተኛ የሲሲሊያውያን ደም ፈጥረዋል። ዛሬ ሄክቶርንም እዚሁ ያመጣው ይኸው አደገኛ ደም ነበር። የቪያ ቤላ መንገድ አውቶማቲክ ሽጉጥ በታጠቁና ጠመንጃቸውንም በተጠንቀቅ ይዘው በየመንገዱ ዳር ጥንድ ጥንድ ሆነው በቆሙ ፖሊሶች እየተጠበቀች ነበር። የበዓሉ ሁለተኛ ቀን የተጀመረ ቢሆንም አካባቢው ግን ያለ ወትሮው ረጭቧል። በየመንገዱ ላይ የሚጫወቱት ሕፃናት እንኳን አይታዩም። ሄክቶር መኪናውን እነ ጁሊያኖ ቤት ፊት ለፊት ላይ ሲያቆም ሁለት ካራብሪዎችን በጥርጣሬ ተመለከቱት። ነገር ግን የመኪናውን በር ከፍቶ ሲወጣ እጥረቱን በማየት የመገረም ፈገግታ አሳዩት። በር የከፈተለት አስፖኑ ነበር። ወደ ውስጥ ሲዘልቅ የጁሊያኖ ወላጆች ምግብ ቤት ሲጠብቁ ታገኛቸው። ጠረጴዛው ላይ ቡና፣ ዳቦና ቀዝቃዛ ቋሊማ እየጠበቀው ነበር። የጁሊያኖ እናት አስፖኑ በነገራቸው እየተጽናኑና የተረጋጉ ይመስላሉ። ፊታቸው ላይም ከፍርሃት ይልቅ ንዴት ይታያል። አባትየው ከሐዘን ይልቅ ፊታቸው በኩራት ተሞልቷል። ፒሾታ ታሪኩን ለአዶኒስ በድጋሚ ያጫወተው። የጁሊያኖ መቅሰል አድበስብሶ ሲያወራና ስለ ራሱም ጀብዶ አንኳሶ ሲናገር በአጠቃላይ ነገሩን በማቃለሉ አዶኒስ ፍርሃት ተሰማው። ፖሊሶቹ እንዴት አውቀው እዚህ ድረስ ሊጠይቁ እንደመጡ ሲጠይቀውም ስለ መታወቂያው መገኘት አስረዳው። ለምን አይቡን እንዲወስዱት አልተወላቸውም? ለምንስ ግጭት ይፈጠራል? ሲሉ የጁሊያኖ እናት ሳግ በተናነቀው ድምፅ ጠየቁ። ምን እንዲያደርግ ፈለግሽ? ገበሬው ላይ እንዲጠቁም? የቤተሰቡን ክብርና ስም ለዘላለም ያጎድፍ ነበር አሉ የጁሊያኖ አባት ቁጣ ብለው። ከአባትየው ይልቅ እናትየዋ ኃይለኛና ቁጡ ሆነው ሳለ የሁኔታዎች የተገላቢጦሽ መሆን አዶኒስን አስገረመው። ፒሾታንስ ቢሆን ጓደኛውን አድኖ ከአደጋ በብልሃት ሰውሮ ያቆየዋል ብሎ ማንስ ያስባል? የጁሊያኖ አባት በመቀጠልም መታወቂያው እኮ ባይገኝ ኖሮ ጓደኞቻችን በዕለቱ እዚህ እንደነበረ ምለው ይመሰክሩለት ነበር አሉ በመቆጨት። ለማንኛውም መታሰሩ አይቀርም ነበር። አሁን ግን በተራሮቹ ላይ ለመኖር ይገደዳል ማለት ነው በማለት እናቱ ማልቀስ ጀመሩ። አሁን ዋናው ነገር አበምኔቱ አሳልፈው እንደማይሰጡት እርግጠኛ መሆኑ ነው አለ አዶኒስ ረጋ ባለ ድምፅ። አይደፍርም። በገዛ ራሱ መቀነት እንደምሰቅለው ያውቃል።
ሲል አስፖኖ እርግጠኛ በመሆን ተናገረ። አዶኒስ ፒሾታን ለረጅም ጊዜ አስተዋለው። ይህ ወጣት ፍጹም ጭካኔ የተሞላበት አስፈሪ ገጽታን ተላብሷል። አዶኒስ የአንድን ብልህ ወጣት የወደፊት ዕድል ማበላሸት ተገቢ እንዳልሆነ ሲያስብ፣ ፖሊሶች ሕይወት ራሷ ያዋረደቻቸውን አረጋዊ በስድባቸው ሊያሳፍሩት እንደሚችሉና ወጣቱ ግን ስድቡን እንደ ከባድ ውርደት ሊቆጥረው እንደሚችል አለመገመታቸው ገረመው። ወላጆቹ የወትሮ እርዳታው ያልተለያቸው ሄክቶር የሚናገረውን በጉጉት ይጠብቁ ስለነበር ሄክቶር በዝግታ ፖሊሶች የት እንዳለ ካወቁ አበምኔቱን አስገድደው ሊወስዱት ይችላሉ። እሳቸውም ቢሆኑ በአንዳንድ ነገሮች መጠርጠራቸው አልቀረም። ስለዚህ እንደኔ ከሆነ ጓደኛዬ ዶን ክሮቼ ከአበምኔቱ ጋር በነገሩ ጣልቃ እንዲገባ ብንጠይቀው አይከፋም አለ። ሄክቶር ዶን ክሮቼን በማወቁ ከአስፖኑ በስተቀር ወላጆቹ ተገረሙ። አስፖኑ ግን ያውቃለሁ አይነት ፈገግታን አሳየው። ፖሊሶቹ ስለ አንተም ስለሚያውቁ ሊያስሩ ይችላሉ ሲልም ፊቱን ቅጭም አድርጎ ተናገረ። ሁለቱ ዘቦች እጅግ በመደንገጣቸው እናታቸውን እንኳን ቢያዩ አያስተውሉም ነበር። ለማንኛውም ግን እኔ ትላንት እዚህ እንደነበርኩ ምለው የሚመሰክሩልኝ ሰዎች አሉ ሲል አስፖኑ በንቀት መለሰ። ሄክቶር የአስፖኑን በትዕቢት የተሞላ ንግግር ካዳመጠ በኋላ ፊቱን ወደ ጁሊያኖ ቤተሰቦች መልሶ ከልምድ ባካበተው ጥልቅ የባለሙያ ድምፁ እናንተ በምንም አይነት መንገድ ልትጠይቁትም ሆነ የት እንደሚገኝ ለውድ ጓደኞቻችሁም ቢሆን መንገር የለባችሁም። ፖሊሶች በየቦታው ሰላዮችና ወሬ አቀባዮች ስላሏቸው መጠንቀቅ ያስፈልጋል። አገግሞ መንቀሳቀስ እንደጀመረም ሌላ ከተማ በሰላም መኖር እንዲችል የተቻለኝን ሁሉ አደርጋለሁ። ከጊዜ በኋላም በትንሽ ገንዘብ ነገሮችን እንዲያልቁና በሰላም ወደ ቤት ተመልሶ እንዲኖር ማድረግ ይቻላል። አንቺ ማርያ ራስሽን ጠብቂ ሲል ንግግሩን ደመደመ። አባትና እናትየውም በየተራ እያቀፋቸው ተሰናብቶ ሲወጣ ማርያ ላምቦርዶ እያለቀሱ ነበር። አዶኒስ ብዙ ስራ እንደሚጠብቀው ያውቃል። ከሁሉም በፊት ለዶን ክሮቼ መልእክት ልቦ ጁሊያኖ ከአደጋ እንዲጠበቅ ማድረግ አለበት። ለእግዚአብሔር ምስጋና ይግባውና የሮም መንግስት የፖሊስ ጉዳዮችን ላስያዘ ወረታ አይከፍልም እንጂ አበምኔቱስ ንዋየ ቅዱሳትን እንደሚሸጡ ሁሉ ቱሪንም ለወረታው ሲሉ አሳልፈው በሰጡት ነበር። ጁሊያኖ ያለምንም እንቅስቃሴ አልጋው ላይ ቆየ። ዶክተሩ ቁስሉ በጣም አደገኛና ለሞት እንደሚያደርሰው ሲናገሩ ቢሰማም የሚሞት መሆኑን ግን አላመንም ነበር። ሰውነቱ በአየር ላይ የተንሳፈፈና ከህመም ሆነ ከፍርሃት ነፃ የሆነ ይመስለዋል። ይህም እንዲሰማው ያደረገው የደሙ መብዛት መፍሰስ እንደሆነ ግን አልተገነዘበም። ቀን ቀን ከነመውሴዎቹ አንዱ ወተት እያጠጡት ሲጠብቁት፣ ማታ ማታ ደግሞ አበምኔቱ ከዶክተሩ ጋር ይጎበኙታል። አስፖኑም ረጅሙን ሌሊት እጆቹን እንደያዘ ይነጋል። በዚህ አይነት እንዳሉ በሁለተኛው ሳምንት መጨረሻ ላይ ዶክተሩ ታምር ተፈጸማሉ። የቱሪ ሰውነት በመጠኑ አገግሞ በጥይት ተበጣጥሶ የነበረውም አካሉም ጠገግ ማለት ጀምሯል። ከፈሰሰውም ደም አብዛኛው ተተክቷል። የሚያልመውም ወደፊት ስለሚጠብቀው ክብር ነበር። ማንም ሰው ቢሆን ለምንም ነገር ተጠያቂ ሊያደርገው እንደማይችልና ከአሁን በኋላ ጥብቅ የሆነ የህብረተሰቡ ሕግ ያሻውን ከማድረግ እንደማያግደው ሲያስብ አዲስ ነፃነት ይሰማዋል። በገመምተኝነት በቆየባቸው ሳምንታት እየደጋገመ የሚያስበውና በአእምሮ ተቀርጾ አልጠፋ ያለው የመንደሩ ነዋሪዎች በአደባባይ ተሰብስበው የሰፊ እርሻዎችን ባለቤቶች በቀን ሰራተኝነት እንዲቀጥሯቸውና ሲጠብቁና ቀጣሪዎቹ ከረሃብ እንኳን የማያስጥል ምንዳ እንዲከፍሉ እያስታወቁ ሲኮፈሱ ነበር። ከዓመት አድካሚ ስራ በኋላ አግባብ ባልሆነ ሁኔታ የሚሰጣቸው የእህል ክፍያ የማያረካ ከረሃብና ከርዛት የማያስጥል ሲሆን ሕጉም ቢሆን ከድሃው ይልቅ ለሀብታሙ የሚያደላ ነው። ከበሽታው ሙሉ በሙሉ ከዳነ ይህንን ሁሉ እንደሚያስተካክልና ፍትህም በተገቢ ሁኔታ መዳረሱን እንደሚያረጋግጥ ለራሱ ቃል ገባ። በምንም አይነት እንደ ድሮ ረዳት የሌለውና በእድል የሚያምን ሆኖ በዓለም
እንደ ኩዌንታና ባሉ ሰዎች ፊት እንደማይታይ እርግጠኛ ነበር። በመንፈሱም ሆነ በአካሉ ራሱን ማስታጠቅና ማዘጋጀት አለበት። ወጣቱ ቱሪ ጁሊያኖ ካሁን በኋላ ሌላ ሰው ይሆናል። በወሩ መጨረሻ ዶክተሩ ለ4 ሳምንታት እንቅስቃሴ እያደረገ ተጨማሪ እረፍት እንዲወስድ መከሩት። ጁሊያኖም መነኩሴዎቹ እንደሚያደርጉት በገዳም ውስጥ መንሸራሸር ጀመረ። አበምኔቱ ጁሊያኖን ስለወደዱት ዘወትር አብረውት እየተንሸራሸሩ በወጣትነታቸው ጊዜ ራቅ ወዳሉ ቦታዎች ስላደረጓቸው ጉዞዎች ይተርኩለታል። ሄክቶር አዶሊስ ለድሆች የሚያደርጉት ጸሎት እያለ የሚልክላቸው ገንዘብ እንኳን ለሱ ያላቸውን ፍቅር አልቀነሰውም። ዶንክሮችም ቢሆን በወጣቱ ላይ ቀልቡ ማረፉን አሳውቋቸዋል። ጁሊያኖ በመነኩሴዎቹ አኗኗር ተገርሟል። በገጠር ጉልበቱን ለቀን ስራ በ50 ሳንቲም እየሸጠ በረሃብ ከሚኖረው ገበሬ ጋር ሲነጻጸር የመነኩሴዎቹ ኑሮ የንጉሥ ያህል ነበር። ገዳሙም ሀብት የሞላበት ሰፊ ርስት ነው። የሎሚ ተክል በየስፍራዎቹ የበቀሉና ረጅም ዕድሜ ያላቸው የወይራ ዛፎች፣ አነስተኛ የቀርከሃ ተክል እንዲሁም ደግሞ ብዛት ያላቸው በጎች፣ ጫጩትና ዶሮዎች ከነማደሪያና መመገቢያቸው ጭምር ቤቶች አሏቸው። መነኩሴዎቹ በየቀኑ ፓስታና ስጋ የሚመገቡ ሲሆን በቤት የተጠመቀና አንዳንድ ጊዜም ለሲጋራ መግዣ በኮንትሮባንድ የሚሸጡ የወይን ጠጅ በብዛት አሏቸው። በስራቸውም ትጉ ሲሆኑ ቀን ቀን በባዶ እግራቸው ረጅሙን ቀሚሳቸውን ወደ ላይ በመሰብሰብ የፀሐይ መከላከያ ባርኔጣዎችን አድርገው ላባቸው እስኪንጠፈጠፍ በማሳው ላይ ሲደክሙ ይውላሉ። ጁሊያኖም ተከታዮችን 4 ሳምንት በማሳው ላይ አብሯቸው ጠንክሮ በመስራት ጀመረ። ሸምገል ላሉት መነኩሴዎች ከመስክ የሚሰበስቡትና ወደ ማከማቻው መጋዘን የሚያመላልሱትን የፍራፍሬ የተሞሉ ቅርጫቶች ወደዚያው በማድረስ ይረዳቸዋል። ሰውነቱ እየበረታ በሄደ ቁጥር በደንብ የተሞሉ ቅርጫቶችን እየተሸከመ ያለ ድካም በመስራት ጥንካሬውን አስመሰከረ። አበምኔቱም ስራውን አክባሪና ጥሩ የእግዚአብሔር አገልጋይ ሊሆን እንደሚችል በመገመት ከልባቸው ተመኩበት። እንዲያውም እስከፈለገ ድረስ መቆየት እንደሚችልና በደስታ ደስ እንደሚላቸው አስታወቁት። ቱሪ ቁስሉ በደንብ እየዳነና እየጠነከረ ሲሄድ አእምሮ ወደፊት የሚሰራቸው ታምራዊ ድርጊቶችና በቀን ህልም እየተሞላ ነበር። አበምኔቱም ፍጹም ስላመኑበትና ስለወደዱት የገዳሙን ሚስጥር ሁሉ ነገሩት። በገዳሙ የሚመረቱት ምርቶች ለመነኩሴዎቹ ከሚሰጣቸው የወይን ጠጅ በስተቀር በኮንትሮባንድ የሚሸጡ እንጂ ወደ መንግስት መጋዘን እንደማይገቡ አሳወቁት። መነኩሴዎቹ ማታ ማታ ቁማር መጫወትና በብዛት መጠጥ መጠጣት እንደሚያዘወትሩና አንዳንድ ጊዜም ሴቶች በድብቅ ወደ ገዳሙ እንደሚያስገቡ አስተውሏል። ይህን ሁሉ ግን አበምኔቱ እንዳላዩ ነበር የሚያልፉት። እንዲያውም አንድ ቀን ሲያጫውቱት ይህ አስቸጋሪ ጊዜ ነው፣ ገነትን የመውረሻው ወቅትም ገና የትየለሌ ነው። ሰዎች ደግሞ በዚህች ምድር ላይ መደሰት አለባቸው፣ እግዚአብሔርም ይቅር ይላቸዋል ብለውታል። በአንድ ዝናባማ ቀን አበምኔቱ ጁሊያኖን በገዳሙ ሌላ ማዕዘን ወደሚገኝ መጋዘን ይዘውት ሄዱ። ይህም ክፍል እውቀት ባላቸው ሽማግሌ መነኩሴዎች በተሰሩ ንዋየ ቅድሳት ተጣቧል። አበምኔቱ በጦርነት ጊዜ እንደ ብዙዎቹ ኃላፊነት ላይ እንደነበሩ ሰዎች አስቸጋሪ ጊዜ አሳልፈዋል። ከጦርነቱ በፊት ጥሩ ንግድ ነበረን። ይህ መጋዘንም ከግማሽ በላይ ሙሉ ሆኖ አያውቅም ነበር ካሉ በኋላ በረጅሙ ተነፈሱና በመቀጠልም ምን ያህል ውድ የሆኑ ዕቃዎች እንዳሉን ተመልከት። በክርስቶስ የተባዛው የአሳ ዝርያ አጥንት ሙሴ ወደ ቃል ኪዳኗ ምድር ይዟቸው የመጣው ዕቃዎች ብለው ካሳዩት በኋላ የጁሊያኖን መደነቅ ከፊቱ በማየታቸው በደስታ ይህ ምርጡ ዕቃችን ነበር። ጌታችን ተሰቅሎበት የነበረው መስቀል ስብርባሪዎች ናቸው። እዚህ በርሜል ውስጥ ደግሞ የማንኛውንም ቅዱስ አጽም ታገኛለህ። ሲሲሊያችንም ውስጥ የአንድ ቅዱስ አካል የሌለበት ቤት አታገኝም። በሌላ የተቆለፈ መጋዘን ውስጥ ደግሞ የቅዱስ አንድሪያስ 13 ክንዶች፣ የመጥምቁ ዮሐንስ 3 ራሶች፣ በጦረኛው ዮሐንስ ወልደ ነጎድጓድ ተለብሰው የነበሩ 7 የጦር ልብሶች አሉ። በክረምት መነኩሴዎቻችን እነዚህን ሁሉ ለመሸጥ በርቀት ይጓዙ ነበር አሉ።
ጁሊያኖ ከልቡ ከት ብሎ መሳቅ ሲጀምር አበምኔቱም ፈገግ አሉ። ጁሊያኖ ያሳቀው ድሆች ሌላው ቀርቶ እንደሳቸው ባሉ ራሳቸውን ለእግዚአብሔር አሳልፈው በሰጡ ሰዎች እንኳን እንዴት እንደሚታለሉ በማሰቡ ነበር። ይህንንም መረሳት ከሌለባቸው ቁም ነገሮች እንዳንዱ ቆጥሮ ያዘው። አበምኔቱ በተጨማሪም በፓሌርሞ አቡነ የተባረከ የእንጨት በርሜል ሙሉ ኒሻን፣ ክርስቶስ ሲቀበር የተከፈነባቸውን ለስላሳ ጨርቆችና 2 ጥቁር የድንግል ማርያም ቅርጾችን አሳዩት። እሱም በበኩሉ እናቱ ከልጅነታቸው ጀምረው እንደ ብርቅዬ የሚቆጥሯትን አንድ ጥቁር ቅርጽ ማርያም እንዳላቸው ነገራቸው። ተመሳስሎ የተሰራ ሊሆን ይችላል ሲል ጠየቃቸው። እሳቸውም ጀርባውን ቸብቸብ አድርገው በገዳም ውስጥ ላለፉት 100 ዓመታት ከወይራ ተመሳሳይ ምስሎች ይቀረጹ እንደነበርና አንድ አይነት ሆኖ የተሰራው ጥቂት ብቻ በመሆኑ ጥሩ ዋጋ እንደሚያወጣም አረጋገጡለት። አበምኔቱ ይህንን ቀላልና ይቅርታ ሊደረግለት የሚችል የተቀደሱ ሰዎችን ኃጢአት ነፍሰ ገዳይ ለሆነ ሰው መነገራቸው ምንም ጉዳይ የሚያስከትል አልመሰላቸውም። ነገር ግን የጁሊያኖ ዝምታ ስለረበሻቸው በመከላከያነት እንደኛ ራሳቸውን ለእግዚአብሔር አሳልፈው የሰጡና የገነትን በረከት አምነው የተቀበሉ ሰዎች በዚች ምድራዊ ዓለም መኖር መቻል እንዳለባቸው ማስታወስ አለብህ። ብዙዎቹ ሞኖክሲዎች የምድራችን ጨው እንደሆኑ ከምናውቃቸው ከድሃ ቤተሰቦች የመጡ ናቸው። እህቶቻችንም ሆኑ ወንድሞቻችን እንዲሁም ልጆቻችን ጭምር በዚች አስቸጋሪ ወቅት እንዲራቡ ማድረግ የለብንም። ቅድስት ቤተክርስቲያኗ እርሷ ከኃያል ጠላቶች ለመከላከል የእኛን አገዜታ ትፈልጋለች። ለዚህ ደግሞ ገንዘብ ያስፈልጋታል። መነኩሴዎቹ እንደዚህ አይነት አቅርቦት ካልተደረገላቸው ያው ደግሞ ያላቸውን በወይን በቁማርና ረፍት ቢስ በሆኑ ሴቶች ጨርሰው ያርፉታል። ታዲያ በዚያ ተስማማም በማለት አስተዋሉት። እንደሱ ላለ ገና ለጋ ወጣት እንደዚህ አይነት የግብዞች አለቃ ከሆኑ ሰዎች ጋር መገናኘት የሚያደነዝዝ ነበር። ራሱን በማወዛወዝ መስማማቱን በፈገግታ ጭምር አሳወቀ። እሳቸው ግን በፈገግታው ተናደዱ። ከመቃብር አፋፍ ካዳኑትና ጥገኝነትን ሰጠው ከተንከባከቡት ሰው የሚጠብቁት የተሻለ አክብሮትና ያለበትን ምላሽ ነበር። ይህ ህገወጥ ነጋዴ፣ ነፍሰ ገዳይና ባላገር የሆነ ጁሊያኖ እንደ ጥሩ ክርስቲያን በደንብ መስማማቱንና እንደገባውም በደንብ ማሳወቅ ነበረበት። አበምኔቱ ኮስተር ብለው ታስታውሳለህ፣ እውነተኛ አማኝነታችን የሚለካው በታምራቶች ባለን እምነት ነው አሉ። ጁሊያኖም አዎ የእናንተ ተግባርም ታምራቶችን እንድናገኝ እንዲሁም እንድናገኛቸው መርዳት እንደሆነ ከልብ አውቃለሁ ሲል መለሰ። ይህን ሲናገር በጎ አድራጊውን ለማስደሰት ከልቡና በትህትና ሲሆን ላለመሳቅ እየታገለ ነበር። አበምኔቱ በአመላለሱ ስለተደሰቱ ወዲያውኑ የቀድሞ አፍቅሮታቸው ተመለሰ። ይህ መልካምና ያለፉትን ሳምንታት ጓደኝነቱን የወደዱለት ወጣት ባለውለታው እንደሆኑ ማወቃቸው ራሱ የሚያጽናና ነበር። ውለታ መላሽ መሆኑንም በጠንካራ ሰራተኝነቱና ለሳቸው በሚያሳየው አክብሮት እያስመሰከረ ነው። የሥርዓት አልበኛ ሰው አይነት ጭካኔ አይታይበትም። ግን በድህነት በሽፍቶችና ኃጢአተኞች በተሞላች ሲሲሊ ውስጥ ምን ይጠብቀዋል? አዎ ብቻ አንድ ጊዜ የገደለ ሰው ሁለተኛ እንደማያቅተው ማሰቡ። እንዲያውም ዶን ክሮቼ የወጣቱን የህይወት አቅጣጫ የሚቀይስበት ወቅት አሁን እንደሆነ ገመቱ። ጁሊያኖ አንድ ቀን አልጋው ላይ አረፍ እንዳለ አንድ እንግዳ የሆኑ ሰው ሊጎበኙት መጡ። አበምኔቱም ሰውየው ቄስ ቤንጃሚኖ ማሎ እንደሚባሉ ከነገሩትና ካስተዋወቋቸው በኋላ ውድ ጓደኛቸው መሆናቸውን ገልጸውለት ትተዋቸው ወጡ።